ማተውኝ ከሆነ እውነታውን ለህዝብ አሳውቃለሁ የሚል ቪዲዮ ሰርች ነበር። አሁን እንግዲህ መጥቻለሁ። ታገዝኩ፣ ቻልኩ፣ ብዙ ቻሌንጆችን አሳለፍኩ። አሁን እውነታዋን እንነጋገራለን። ገጥመናን አንላቀቅም። የእውነት እየተሞተ የውሸት አይኖርም። ጨርሻለሁ። በነገራችን ላይ እነዚህ ሰዎች ተገፍተው ሳይሆን አሁን በተለይ ከፋኖ ተቋም ውስጥ የነበሩ ሰዎች ራሳቸውን አሳልፈው የሄዱ ሰዎች ተገፍተው ሳይሆን ተሽጠው ነው። ራሳቸው ለውጠው ተሽጠው ነው መባል ያለበትና ሰምቻለሁኝ። ያ እንትና ገብርሸት በጣም የሚገርም ነገር ፋኖ የፋኖ ኑሮ በትክክለኛው እንትን ስንወስደው የገዳማውያት ኑሮ ነው የሚሉት መነኮሳት ኑሮ ነው የሚኖረው ፋኖ እና ስለዚህ እንግዲህ ከነ ገብርሸት እኔ በቃም ልቤቱ ብሎ ዘፍኖ ሄዶ እጅ ሰጥቶ በዛ ሁኔታ ላይ መገኘት እኔ በጣም የዘገነነኝ አሳፋሪም ነው። ሲቀጥል ምናልባት ዛሬ ፋኖ ውስጥ ይሄን ሁሉ መከራና ስቃይ ተቋቁሞ መቆየት ከባድ ሊሆን ይችላል። ከባድ ነው። በየመሸታ ቤቱ በየከተፋ ቤቱ እየገባ ቡሌውንም ምኑንም ሲለቃቅም የነበረ ሰው መጥቶ እዚህ ጋር ላይቋቋመው ይችላል። ገብቷል። አንደኛ አላማው ሳይገባው ነው የገባው። ያ ሰውዬ ምናልባት እንደው ዝም ብሎ በሚዲያም ሲራገብ በቲክቶክም እንደው ስሙ ራሱ ገራሚም ስለሆነ እንደው ሳይገባው ሩጥ ብሎ መጥቶ ያው ሲሞላው የነበረው ከርሱ ሲጎልበት ወደ ኋላ ተመልሰዋል። የማልፈርድበት ነገር ነው። ምክንያቱም ፋኖ በጣም ብዙ ነገር ዛሬ ፋኖ ጠግቦ አይበላም። ፋኖ ሆዱስ ከሚጠግብ አይበላም። ፋኖ ይቀምላል። በጣም ብዙ የሚቀይረው ልብስ የለውም። በጣም ብዙ ዋጋ ይከፍላል። አማርጦ ላይበላም፣ አማርጦም አይለብስም፣ አይዘንጥም። ስለዚህ እነዚህ ወንድሞቻችን እንትና በቃ ከተፋ ቤት ነው እንትን የሚለው አንዱ ቢራ ሲጋብዘው አንዱ የሆነ ነገር ሲያዝለት ሲበላ የለመደ ከርሱን የለመደ ሰው ነው። ራሱን ሽጦ ለውጦ አሁንም በትንሽ በጥቃቅን ሳንቲም ራሱን ቀይሮ የሄደ ሰው ነው። እኔ አንድ ገብርሸት አይደለም በ800 እና ሶሻል ሚዲያ ላይ ቲክታክ ላይ ወጥቶ አይደለም የፈለገው ሚዲያ ላይ እድሉ ተሰጥቶ ትልቅ መድረክ ላይ ተገንቶ ራሱ ንግግር ቢያደርግ እኔ ማንንም ሰው ያ ሰውዬ ሊቀይርም አይችልም። የአማራ ሕዝብ በዚህ ሰዓት ሰው እንዲያስረዳ ሁሉ አይፈልግም። ምናልባት አንዳንድ ነገሮች እንደው ነጥብ የሆኑ ነገሮችን ካልሆነ በቀር በእንደዚህ አይነት በከዳተኛ ምን ሲሰራ እንደነበረ እንዴት አድርጎ ለውጦ እንደሄደ ራሱን በደንብ አድርጎ መፈረጅ ስለሚችል ነገብርሸት እኛን ተችተው ዛሬ ከኛ የጥፍር ቆሻሻ ያክል ምንም አይነት ነገር ወደ ኋላም እንደማያስብሉን እናውቃለን። ምክንያቱም የታወቀ ነው። ዝም ብሎ ሲዞር የነበረ አዝማሪ ነው። በቃ ሄደ። ምንም እኔ ጉዳይም አልለው። የሚገርም ነገር እንዳውም አንዳንድ ወንድሞቻችን አሉ ከኛ ጋር ገብተው እሱ ቪዲዮ ላይ የሚሰራላቸው ቦታ ላይ ገብተው የሚጽፉ ልጆች ነበሩ። እምጽፈው እነሱን ተከታትዬ ነበረ። የኛን ልጆች እነዛን ሰዎች ለምን ከኛም አለን ስለሚሉ እኛንም ፑሽ ያደርጋሉ። እሱም ጋር ገብቶ ሲያሽቃብጥ ያዩዋቸው ሰዎች አንዳንድ ሰዎችን ትንሽ ገርፈጥ አድርጊያቸዋለሁ። ከዛ ውጪ ማርሸት እኛን ታች ማድረግ አይችልም። በቃ አለቀ። ከርሱን ሲሞላ የነበረ ሰው ነው። ከርሱ ሲጎልበት ራሱን ለውጦ ሽጦ ሂዷል። ራሱን ነው የሸጠው እንጂ ማንም አልገፋውም፣ አልተገፋም። ያነ ገብርሸት ሄደ ደግሞ ማለት ለኛ እዚህ ትግል ላይ ቢኖር እንደማንኛውም ታጋይ ከሄደ ግን ምንም አይነት ሚና የለውም። በቃ አሁን ላይ እኛ ጋር ሊሰራው የሚችል ምንም አንድ አይንድም ነገር እንደሌለ ነው ማመን መቻል ያለባችሁ። ብዙ ጊዜ እንደዚህ ወጥተው የሚቦተረፉ ሰዎች እንደ ጉዳይ አትበሏቸው። ምክንያቱም የምንሳሳለት በጣም ብዙ ዋጋ የሚከፍል ስንት ቦታ ላይ የምንጠብቃቸው ስንት ምሁራን እንደናንተ አይነት እኔ በጣም ባለህበትም ቦታ ላይ በተለያየ ሚዲያ ላይ ቀርበ ብዙ ህዝብን ማስተማር የምትችል እንደናንተ አይነት እንቁ የሆነ ወንድሞች ባሉበት አንድ ተራ በአንደበቱ ተናግሮ እንኳን ማሳመን የማይችል የማይረባ ሰው ዛሬ ወጥቶ ቲክታክ ላይ ዘመነን ቲካርጎ ጎንደር የሆነ ሞሎ ላይ ምናምን ማድርጎ ሊናገር ይችላል። ሰሚ እንደሌለው ነው ማምነው። ወንድም አለም እጅግ በጣም አመሰግናለሁ። አንዳንዶቹ ደግሞ ጭራሽ በፊትም ብልጽግና ስር ወደ ውስጣችን ያስገባቸው ወንጀለኞች ወይ ደግሞ ፋኖ ላይ ዝም ብሎ የሚዘረፍ የሚመስላቸው እነዛ አይነት ሰዎች እየከዱ ነው። እኔ እንኳን እየጸዱ ነው ብዬ ነው የማስበው። ተቋማችን እየጸዳ እንደሆነ ነው ትዝ የሚለኝ እንደዛ አይነት ነገር። እነዚያ ሰዎች ደግሞ እንግዲህ ፋኖ ላይ ሆኜ እኔ ቪዲዮ ብሰራ ያው በሳምንት
ምናምን በደንብ ብትሰራ 100,000 ፎሎወር መግባት ትችላለህ ማለት ህዝቡም ፋኖ ስለሚወድ በደንብ ይከተላል እና ልክ እንደዛ ነገር ይሆኑና ትንሽ ይታወቃሉ በአንድም ሆነ በሌላ የተናገርከው ነገር ፋኖ ስትሆን ሰው ጆሮ ውስጥ ትገባለህ እነዛ ሰዎች ለምንድነው ብሎ ተከታዮቻቸው እየጠየቁ ሲያስጨንቋቸው ወይም ደግሞ አንድም ሁለትም የዋህ ዲያስፖራ ያው በገንዘብ ጫማ መግዣ ያሉ ሲቀበሉ ቆይተው እነ ገብርሸት የተባሉ አዝማሪዎች ማለት ነው ስለዚህ እነዚህ ሰዎች ልክ ፋኖን አሁን ደግሞ ተመልሰው ተገፍተን ነው ወጣን ተሽቀንጥረን ነው ወጣን ምናምን አይነት ጨዋታ ሲጫወቱ ያየው ነበር ትናንትና ገብርሸት ላይ 800 አካባቢ ሰው ተቀምጦ የሱን የውሸት ሀተታ ሲሰማ እየሰማው ነበርና በዛ ጉዳይ ምላሾችን ለመስጠት ሞክሬያለሁ ለማለት ነው በዚሁም ማብራራት የምፈልገው ነገር ፋኖ የመላእክት ስብስብ አይደለም ሁሉም እንዲያቆም ፈልገው ማለት ነው መላእክታን ተሰብስበው የመሰረቱት ድርጅት አይደለም ሰዎች ነን ሰዎች ስንሆን እንደ መላእክት ፍጹምም አይደለንም እንደ ሰይጣን የጥፋት ኃይልም አይደለም እንደ ሰው ከመካከላችን መልካም ሰው አለ መጥፎ ሰውም አለ ድርጅትም ሆነ እንደዚህ አይነት ትግሎች የሚለኩት በያዙት ዓላማ ነው እንጂ ውስጣቸው ላይ ባሉ አንድና ሁለት አባሎች አይደለም ነገ ምስጌ ወይም ሀብቴ ወይም ናቲ አንድና ሁለት ስህተት ብንሰራ ፋኖ እንደዛ አደረገ ማለት አይደለም በቃ እኔ ባለጌ ስለሆንኩ ያንን አደረኩ ማለት ነው የኔ ግለሰባዊ ብልግናዬ የፋኖ ተብሎ በወልስም ሊጠራ አይገባም ምክንያት ፋኖነት የሚለካው በአንድና ሁለት ባለጌ ወይም ደግሞ ይቅርታ ለቃል አጠቃቀሚ በዛ ሳይሆን እስከመጨረሻው የሉና ህቀታቸው ድረስ ለአማራ ህዝብ ሲሉ ታምኖ መስዋዕትነት በከፈሉ ጀግና ጓዶቻችን የፋኖነት ልኬቱ ያን ሌላው የወጣ ነው ለምን ነበር ወደዚህ ትግል የወጣ ነው ሰደን ለአማራ ተገፍቷል የሞት አዋጅ ታውጆበታል ሊጠፋ ነው ስለዚህ ይህን ህዝብ እንታደገው ስለዚህ ይህን ነገር ታድገህ ለመኖር ደግሞ ግዴታ አማራ ስልጣን መያዝ አለበት በዘላቂነት የሉና ስጋቱን ለመቅረፍ አማራን የሚወክል መሪ ኑሮ ታያቅም አማራ ባለፉት 60 ዓመታት ስለዚህ ከዛ አንፃር አማራ ነኝ ብሎ ተነስቶ ራሱን ስልጣን መያዝ አለበት አማራ ስልጣን ይገባዋል ያስፈልገዋል የሚል ሐሳቤ ይዘን ነው ወደዚህ ትግል የገባ ነውና ከዛ ሐሳቤ ጋር ይሄ ትልቁ ኢሜጅ ያለ ትንሽ ሀብቴ እንዲያርጎ ሀብቴ ኬላለው 100 ብር ተቀብሎ ብሎ ትግል ጥሎ መሄድ በመጥሻ እነሱ ባነሱት አመክንዮ እንኳን ተገቢነት የለው ከዚህ የሚበልጥ መገፋት ምን አለ ማለት ምንስ ያል ብትገፋ ለአብይ አህመድ እንት ሰው ወንድ ልጅ ነው እጁን አንከርፎ ይሰጣል ተገፋም እንደው ለምን እኔ ፋኖ ውስጥ ተገፍቼ ለምን የፋኖችን ካልስ እያጠብኩ አልኖር ከምንም ወጥቼ ማለት ነው እንዴት ነው ለብልጽግና ሰው እንዴት ታዘዛቸው እጃቸውስ ስለዚህ እነዚህ አካላት አሁን ደግሞ የነሱን ትክክለኝነት እጅ መስጠታችን ልክ ነው ለማለት እንግዲህ በሚታወቅ ሁኔታ የመሪዎቻችንን የድርጅታችንን መስዋዕትነት የከፈሉ ጓዶቻችንን ስም ጭምር ሲያጠለሹ እየሰማሁ ነውና ይሄን ጉዳይ በደንብ የሚዲያው ላይ ያለው ኃይል በደንብ ሊሄድበት ይገባል ምንም አይነት ምክንያት ለብልጽግና እጅን አንከርፈፍ ወንድ ልጁ ነው ወንድምህ ነው ደግሞ እነሱ አይደሉም የሚገርመው እነሱ የሰጡትን መሳሪያ ሄዶ የተማረ የሰጡትን እጃቸውን አንከርፈው ያስረከቡትን መሳሪያ ጀግና ወንድሙቱ የማረከው መሳሪያ ነው የደም ዋጋ ያለበትን መሳሪያ አንከርፎ ከመስጠት በላይ ውድቀት የለም በርግጥ ታንክና ድሮኑ ያላዳነውን ስርዓት የነሱ አንድ ክላሽ ያድነው ይዘገያል እንጂ እነሱም አይድኑ ነገር ግን በዚህ ልክ የአማራን ህዝብ
በጣም በናቀ ከአማራ ህዝብ ስነ ልቦናዊ ስሪት በጣም ባፈነገጠ ሁኔታ እየሄዱበት ያለው ነገር ትንሽ እንትን ስላልሆነ በዚህ ጉዳይ አጭር ምላሽ ሰጥቻለሁ። በደንብም ደግሞ እንገፋበታለን፣ እንሄድበታለን። ስለዚህ ማንም በዛም በኩል አሉ በዚህ በጎንደር ወንድሞቻችንም ይጸዳሉ የሚባሉ ምናምን እነዛ ምን ነው ቆራጡ ይቆራጡ ብሎ እጅ መስጠት አስቧል። እንደዚህ አይነት ስሙ ከግብሩ ጋር እንትን ይሁዳ ማለት ይላሉ አባቶች ታማኝ ማለት ነው። የስሙ ትርጓሜ ማለት ነው። ሰው በስሙ በግብ አይገኝም። አሪዮስ ማለት አሁን ማንም ልጁን አሪዮስ አይልም። አሪዮስ ማለት ፀሐይ ማለት ነው። ስማቸውና ግብራቸው ፍጹም የተለያየ ታማኝ ተብሎ ከአምላክን መሸጥ ራሱን ራስ ምናምን ነኝ ብሎ ራስ ገብርሸት ራስ ሰው እንግዲህ ማን እንደሰጠው ራሴን ነው በቃ በራስ በሉኝ ብሎ ራስ ብሎ ለብልጽግና እጃን ከርፎ መስጠት እንደ አይነት የደናቁርት ሳቤ በዛ ላይ ደግሞ እንዶ አርፎ እንኳን ቢቀመጡ ውርደታቸው ውርደት ነው። እዛው አመዱን በሞቀ ራሱ እንዴ ምን አይነት ሞራል ነው? አሁን ሀፍቴን በዚህ ሁኔታ ሆኖ ሀፍቴን እያየው ሀፍቴን ለመናገር ሀፍቴን ለመስተዳደር እዚህ ጫካ ላይ ትናንትም አይታላ በቃ እዚህ ጫካ ላይ እንደዚህ ተቀምጦ ሞራል ደግሞ አሉ አንዳንዱ በቃ የመናገር ማለት ነው። ሀፍቴ ዓላማው እውነት ነው እንጂ ስህተት እንኳን ቢሆን በዚህ ልክ ለዓላማው መታመን ማንን ያክላል? በዚህ ልክ ለዓላማው በጽናት መቆም እዚህ ፋኖ ውስጥ ያለው ሰው አብዛኛው ምናልባት በሲቪል ቢሆን እነዚህ ከሚባሉ ሰዎች የተሻለ የህይወት ስታተስ ውስጥ ሊኖር የሚችል ሰው ነው። ስለዚህ እነዚህ ተማሳፋሪዎች ናቸው። በአማራነት ውስጥ በአማራ መዝገበ ቃላት ውስጥ እጅ መስጠት የሚለው ቃል ራሱ ምናልባት ለፈጣሪ ካልሆነ በስተቀር እንዴት ሰው ለወንድ ልጅ እጅ ይሰጣል? ወንዱ ነው እና በዚህ ልክ የደናቁርትን አስተሳሰብ በደንብ ፋይት ማድረግ አለብን ለማለት ነው። ይቅርታ